የዛሬው ቪዲዮ በጣም አስደሳች ሰበር ዜና አለኝ ማለት ነው። ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። የዛሬው ቪዲዮ እንግዲህ በጣም አስደሳች ዜናዎችን ወደ እናንተ አቀርብላችኋለሁ ማለት ነው። በጣም የሚያስደስቱ ይህን ሰሞን ቪዲዮ ትሰራባቸው የከረምኳቸው ቪዲዮዎች ናቸው ማለት ነው እና ከነዛ ውስጥ ያው አብዛኛዎቹ መጥፎ ቪዲዮዎች ነበሩ። የዛሬው ደግሞ በጣም ደስ የሚል ቪዲዮ ሰራለሁ ማለት ነው። ወደ መጀመሪያው ቪዲዮዬ ወይም ዜናዬ ስገባላችሁ እንግዲህ ሁላችንም የምናውቃት ለያላ መስረባ የምትባለው በሳውዲ አረቢያ እስር ቤት ለ6 ወር ለ7 አመታት የቆየች የሞት ፍርድ የተፈረደባት እህታችን ህጻናት ያጅ ናትና ህጻናት ስታጫውት የነበረች ናትና እነዛ ህጻኖች እንደ አጋጣሚ እንግዲህ ሰውየው ጠብቅ ብሎ እሱ ሄዶ ለሱ ሰጥታው ነው ይባላል። አንድ የምሷናት ብቻ የተወዛገበ ነገር ነው። ያው እንግዲህ ያው እውነታውን ባይናችሁ ስላላያችሁ ድረስ ያው እንግዲህ ያወሩንን የሰማነው ነው የምንዘግበው በቦታው ስለሌለም ማለት ነው። ግን ድርጊቱ ተደርጓል እርግጠኛ ነው ማለት ነው። እና ያቺ ልጅ በህይወት ታልፍባታለች። ያቺ ልጅ በህይወት ካለፈችባት በኋላ አንቺ ናት የገደልሽው በማለት እስር ቤት አስገብተዋል ነበር አሰሪዎቿ በሳውዲ አረቢያ። ከዛ እስር ቤት ተገባች ከቆየች በኋላ የሞት ፍርዱ ተፈርዶባት ያው የሳውዲ አረቢያ ህግ ይታወቃል። የገደለ ይገደላል፣ የሰረቀ እጁ ይቆረጣል ምናምን ናቸው ህጎቹ። በጣም ከባዶች እና ኃይለኞች ናቸው። እንደዚህ እንደኛ እንደ ኢትዮጵያ የምናላግጥበትና የምናሾፍበት አይደለም ማለት ነው። እና በጣም ከህጋቸውን ያው የገደለ ይገደል የሚለው አንዳንድ ጊዜ በስህተትም የሰው ህይወት ያልፍባችኋል እና ያ ትንሽ ይከብዳል እንጂ የሌላውን ህጋቸውን ግን እኔ በጣም ነው የምወደው። ምክንያቱም እዛ ሀገር ላይ ማንም ሰው ወንጀል አይሰራም። በነገራችን ላይ ወንጀል የማይሰራው ለምንድን ነው ታውቃላችሁ? ህጉ በጣም ከባድ አስከፊ ከሆነ ህግ ቦታ ተቀረባችሁ በቃ ምህረት የሚባል ነገር የለም። በሰራችሁትና ባደረጋችሁት ልክ በቅጣታችሁ ቅጣት ይሰጣችኋል። ይሄ ነገር ስላለ ሳውዲ አረቢያ ላይ እኔ በጣም ደስ ይለኛል ህጋቸው ማለት ነው። ኢትዮጵያ ላይ ይኸው እንደፈለጉ የሚፈነጩብን እንደፈለጉ የሚሆንብን ህግ አለ። ግን እንደ ህጉ እንደ ቅጣቱ ቅጣት ይሰጥ አይተን አናቅም። በቃ እንደውም ወንጀልን እንደ መልካም ነገር እንደ ማድረግ እየታየ ባለበት ዘመን ላይ ነው ያለ ነው ማለት ነው። እና ወደ ሊያላ እንደዛ ሆና እስር ቤት የገባችው ሊያላ እንግዲህ ያው ሰዎቿ 60 በሳውዲ አረቢያ 1 ሚሊየን በኢትዮጵያ 60 ሚሊየን ብር ተጠይቆ ነበር። ያንን ብር ደግሞ የኢትዮጵያ ህዝብ የመዳም ቅመሞች አብዛኛውን የመዳም ቅመሞች አዝነን አልቅሰን እናት አባት ወንድም ዘመዶቿን ሁሉንም አይተን ሲያለቅሱ እንደገና የእሷ ህይወት ተመልሳ የማይገሏት በብር የሚደራደሩ ከሆነ እንከፍላለን በማለት ያን ብር ሁሉም የቻለውን ብር በመስጠት ያልቻለው ቪዲዮ በመስራት አንድ ቪዲዮ መስራት ማለት ዋጋ አለው። ምክንያቱም ያላየ ያልሰማ ይሰማል። ያንን ቪዲዮ አይቶ ሊሰጣል ይነግሳል። እና ልክ ያንን ቪዲዮ አይቶ ያንን እንድታረግ ያ ቪዲዮ የሰራው ሰውዬ ራሱ እንደሰጠ ነው የሚቆጠረው ብዬ እኔም ማምን ነኝ። እና ማንኛውም ላይክ ያደረገ ቪዲዮ ያየ ታብታብ ያደረገ ቲክቶክ ላይ ሲሰበሰብ ሁሉንም ያደረገ ሁላችንም በሀሳብ በጸሎት በተለያየ ነገር በገንዘብ ያገዝን ሰዎች ሁላችንም በተለያየ መልኩ የእገዛው አይነት ሊለያይ ይችላል። ከገንዘብ ጀምሮ ተሰብስበው ብሩን በደስታ እንደውም ከዛም በላይ ነው የተሰበሰበው ተብሎ ተነግሮን ከኢትዮጵያ ተፈራርመው ብሩ ወደ ሪያል ነው የነሱ የሚባለው እና ወደ ሪያል ብር ተቀይሮ በኤምባሲ እና በእነሱ በኢሚግሬሽን እንትኖች ወደ መንግስት እንደገባ ብር ርክብክብ እንደተደረጉ ተብሎ ለእኛ ተነግሮን ነበር በሶሻል ሚዲያ እና ሲያ እነ ሙባረክ ሚዲያ ማለት ነው። እነታች ምናምን ብዙ ናቸው በቃ ብዙዎቹ ማለት ነው። እና ሀልጥ በጣም ብዙዎች ናቸው። እና እነሱ እንግዲህ ያው ወደኛ ተናግረዋል። እኛም ዛሬ ነገ ትፈታለች፣ ነገ ትወጣለች፣ እንዴት ናት? በመሀከልም ጥያቄ ሲቀርብላቸው ፍርድ ቤት ነው የነሱ ሀገር ስቴፕ በስቴፕ እያለ እንትን እያለ ነው እንጂ ዝም ብሎ ብሩ ስለተከፈለ ብቻ አትለቀቅም የሚባል ዜና ተነገረ ማለት ነው። እና ወይ ደረሰች እያለን ስንጠይቅ ዛሬ እንግዲህ ያው በሊያላ በምትባለው እንግዲህ በሷ
እንድትቀርብ ተጠይቃለች ማለት ነው። እንግዲህ ማለት ሁሉም ተሰብስበው ቀርበው እሷም እንግዲህ ወይም ከእስር ቤት የሚመጣው መልእክት ይኖር ምን እንደሚሉን እንግዲህ አይታወቅም። አልተፈታችም። እሷም ዛሬ አዲስ ዜና አለ ማታ ላይ ሁላችሁም እንዳትቀሩ በሌላ ቲክቶክ ላይ ተብሏል ማለት ነው። እንግዲህ እኔም የሚሰማውን የማየውን ወደ እናንተ አቀርብላችኋለሁ። ማታ ላይ እንግዲህ ያለውን ነገር ሰምቼ ወደ እናንተ ለማቅረብ ያው ከችላለሁ ማለት ነው። እኔም እንግዲህ ያው ፎሎወር አድርጊያታለሁ እሷን ምን እንደሚሉ ምን እንደሚፈጠር ምን እንደሚሉ እንሰማለን ማለት ነው። እህታችን ብሩን ታስረከብን ለመንግስት ተሰጠ 6 ወር ሆነው። ከዛ በፊት ራሱ 4 ወር ነው የቀራት ታሰራለች ሲባል ለ1 ወር ከምናምን ያክል ቁጭ ተብሎ ተለምኖ ብሩ ተሳክቶላት ይኸው እስካሁን እህታችን አልተፈታችም። ምን ሆነች እንዴት ሆነች የመንግስት እጅም አለበት። ይሄ ኤምባሲዎች የገቡበት እስካሁን ድረስ ምን ደረሰች ብሎ እህታችንን መጠየቅ ግዴታ ነው ማለት ነው። እኛ እልል ብለን በገንዘብ ከተፈታች በገንዘብ ህይወቷ ከተረፈልን ብለን ያሰብን ልጆችና የተደሰትን ብዙዎች ነን ማለት ነው። እና የዛሬው ዜና እንግዲህ እስኪ አስደሳች ብየዋለሁ። ምክንያቱም እስከ ዛሬ ስለሷ ማንም ሲያወራ ሰምቼ አላቅምና ውስጤን ትበላኝ ነበር። ዛሬን በመስማቴ ደስ ብሎኛል። ምክንያቱም የሰው ልጅ ትንሿን ሲያመሰግን ነውና ትልቅ የሚያገኘው ብዬ ስለማምን ማለት ነው። እና ይህን ይመስላል። እስኪ አብረን እንከታተላለን፣ አብረን እናያለን። እንግዲህ እስኪ ማታ ላይ እነግራችኋለሁ ማለት ነው። እና ሁለተኛው ደግሞ አስደሳች ዜና ያልኳችሁ እንግዲህ ቲክቶክ አዋርድ ሽልማት ላይ አብዛኛዎቹን ተብሊል አድርጌያለሁ ማየት ትችላላችሁ ማለት ነው። እና አብዛኞቹ ወንዶች የሴት ቀሚስ በመልበስ ሴት ራቁቷን ፓንት ብቻ እንግዲህ አለብሳ እያሳየች ራቁቷን አዋርድ ላይ ትናንትናም ተናግሬያለሁ ወጥታ ትሸለም ነበር። እና የህዝብ ጫጫታ የህዝብ ተው የማለት ህዝብን እንዴት እንደዚህ ኢትዮጵያ ላይ ይደረጋል በማለት ህግ ቁጥጥር ስር ትናንትና ከሰዓት በኋላ ውለዋል ማለት ነው። እኔ ደስ ብሎኛል። ሰበር ዜና ነው ለእኔ። ምክንያቱም በቃ መጠየቅ አለባቸው። ምክንያቱም አንድ ሴት ልጅ ትልቅ የአደባባይ ላይ ወጥቶ እንደዛ ማድረግ ለእኔ ተገቢ ነው ብዬ አላምንም። ምክንያቱም እነዚህን ስንቆጣ ነው ከታች የሚያደርጉ ሰዎችን እንደዚህ እንትን የሚሉት ማለት ነው። እና እንግዲህ ጋዜጠኛውም ሰይፈ እንግዲህ ጋዜጠኛው እሱም እንግዲህ እስኪ እናያለን። ምክንያቱም እንግዲህ የእሱ ደግሞ ምን እንደሆነ ቅጣቱ ምን እንደሆነ አናውቅም። አሁን ህግ ቁጥጥር ስር ውሏል። እንግዲህ የሚደረገውን ነገር አብረን እናያለን ማለት ነው። እና እነሱም ቀርበዋል የሚባሉትን በቃ መቀጣት አለባቸው። በቃ ማንኛውም ሰው ቅጣት የማግኘት ግዴታ አለበት ብዬ የማምን ነኝ። ትልቅ አደባባይ ላይ ትናንትናም ተናግሬዋለሁ። ስንት የብሔር ብሔረሰብ ልብስ የባህላችን ልብሶች እያሉ እነዛን ሚዲያ ላይ ወጥቶ ማስተዋወቅ ሲኖርብን ራቁቷን እስከነ መላመላዋ ወጥታ ትታስተዋውቅ ነበርና መቀጣት አለባቸው ብዬ እኔም ያልኩት ወንድ ልጅ እንዴት ፀጉሩን ተሰርቶ ቦርሳ ይዞ በአደባባይ ይወጣል? ስንት ልብስ ሞልቶ ለምን ካጣ በቲሸርት ራሱ አይሄድም? የሰው ልጅ ልብስ ካጣ ይሄ ሁሉ አቴንሽን ለመሳብ ነበር እንደዚህ ሲያደርጉ የነበሩት። አዎ ይታሰሩ። በቃ ባህላችን አይደለም የምንከተላቸውም እኛ ነን። እንደዚህ እንዲፈምሱም እንደዚህ አደባባይ ወጥተው ምንትን እንዲሉ የኛ ነው አይደል? እኛ ሰብስክራይብ በማድረግ ላይክ በማድረግ ፎሎር በማድረግ ኮሜንት በመስጠት አይደለ? የኛ ውጤት ነው አይደል? እኛ ደግሞ ተው ብለን እንትን ያልነውን ነገር የኛን ሀሳብ የማይሰማ ካለ በህግ መጠየቅ አለበት። ምክንያቱም አገራችንን እያቆሸሿት እየበከሏት እስከሆነ ድረስ ማለት ነው። መጪው ትውልድ ምንድን ነው ነገ እኔ የምወልዳቸው ልጆች ምንድን ነው የሚያዩት? አሁን ልጄን እኔ ታሳድግ በስነ ስርዓት ላሳድግ ነው እላለሁ። ግን ነው እኛ በስነ ስርዓት ብናሳድጋቸውም ከስልክ ልንከለክላቸው አንችልም። ምክንያቱም እኛ ሁላችንም የራሳችን እንትን አለን ማለት ነው። ስልክ መከልከላችሁንም የየራሳችሁ ህይወት ይኖራችኋል። ስራ ትሄዳላችሁ፣ ስልክ ትተዋላችሁ። በዛ ጊዜ አሁን ላይ ቴሌቪዥንም የሚሰራው በአንቴና ወይም በዲሽ ሳይሆን በኢንተርኔት ነው። እና ብዙ ነገሮች አሉ እነዛን ስለሚሰሩ ከነዛ ነገሮች መቆጠብ አለብን ብዬ አምናለሁ ማለት ነው። ውድ ቤተሰቦቼ ይሄንን የዛሬው ሀሳቤ ሰበር ዜና ይሄን ይመስላል። እንግዲህ ነገ ደግሞ በአዲስ ቪዲዮ እንገናኛለን በአዲስ ሀሳብ። እስከዛው ድረስ ደግሞ ቼር ሰንብቱልኝ። ሁላችሁንም እወዳችኋለሁ። ማታ ላይ እንግዲህ ስለ ሌላ ጉዳይ አዲስ ዜና አዲስ ሰበር መረጃ ይዤ ወደ እናንተ ከችላለሁ ብዬ አምናለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ ማለት ነው። እንደየሰዓት አቆጣጠራችሁ ሁላችሁም ላይክ፣ ሼር፣ ኮመንት እያደረጋችሁ ደግሞ ለምታበረታቱኝ ክብር ይስጥልኝ። አመሰግናለሁ። ሁላችሁንም በጣም ነው የማመሰግነው። ክበሩልኝ።
ክበሩልኝ፣ ንገሱልኝ ብያለሁ ማለት ነው። በጣም አመሰግናለሁ። እንግዲህ ከወደዳችሁ ደግሞ ሰበር ዜናዬን ያው አዳዲስ ነገሮች ለእናንተ አስተማሪ የሆኑትን ነገሮች ይዤ ለመምጣት እሞክራለሁ። ውድ ቤተሰቦቼ ባይ ባይ። መልካም ቀን ይሁንላችሁ። ሁላችሁንም ወዳችኋለሁ። ቻው